አለሁ ያልኩኝ ለካ ሀቢቢ አይባልም። ይቱ ተቀወጠ ተይዋልሽ። ከዛ አስተርጓሚ መጥቶ ሁለተኛ እንዲያቺ ተብሎ በስነ ስርዓት ያን ደሞዝ እጇ ላይ ወሰደችው። በእውነት ይሄን ደሞዙ ለምልክት ማለት ነው። ደሞዙን ብሩን ወስዳ አስቀምጣ አስተርጓሚ ኢትዮጵያ የኖረች ነበረች ከወንድሙ ቤት ከለሷ ተደውሎ እሷ ክፍላችን ቁጭ ብዬ እንደ እስረኛ ከዛ ሁለተኛ ባለሙያ ሞተ ነው ይይሻል። ሁለተኛ በቃ ዝም ብለሽ ተቀበይ እንጂ ሀቢብ ያመሰግናለሁ እንዲያትይ ተብዬ ታሪክ መቼም አልረሳም። በእውነት እኔ ሳስበው እስቃለሁ። እንዲህ ቀላል እንዲያታይ በዛን ሰዓት እንዲህ ምንድነው ደግሞ እንደ ልታበራይ ነው ምናምን የሆነ በቃ የሆነ ስሜት ይሰማሻል። ዛሬ እስቃለሁ ግን እዛን ጊዜ ብዙ ይሰማሻል። ገብቶሻል? የመጣሽበት ነገር ተቆለፈብሽ። እኔ ቆንጆ ሳታስተካክይ ያሰብሽውን ሳይመለስ ብዬ አለቀስኩ። እንዴት ነው ምን ስታይ እኮ ደስ ይልሻል እኮ ያ ሁሉ አልፈሽ እዚህ ላይ መድረስ ደስ ይላል። ዛሬማ እኩል መልስ ስመልስ አንቺ አረቢ ሆንሽ እያለች ኩዊት ሆንሽ እያለች የምትለኝ አልሐምዱሊላህ ረብና አለኝ። በእውነት ያልፋል። የማያልፍ ነገር የለም በምድር ላይ እዚህ ላይ ካለን በእውነት በጣም ነው የሚገርመኝ። ስሙኝ አንዷ እንደዚህ የሆነች ቤሩት ላይ ማለት ነው። አንደኛ ወር ጨርሳ ሰውዬው ደግሞ ልስጥሽ ምናምን አላት። መሳሪ ነው መሰለኝ በአረበኛ ልስጥሽ መሳሪ ሲላት ደወለችና በቃ እኔ ሊሞት ነው ሰውዬው መሳሪ መሳሪ እያለኝ ነው። እኔ ሊሞት ነው ከሞትኩም ማለት ነው ለአንቺ ነግሬ ቢሞት ጥሩ ነው ብላ ደወለች። እኔም ደግሞ እኔ መሳሪን አላውቅም ደወልኩኝ። ቤሩት ያለችው አለችና መሳሪ ምንድን ነው ቦምብ ምናምን እየፈለጋት ነው ወይ ብዬ ስጠይቃት ወይ ደሞዝ ትስጥሽ ምናምን እያለያት ነው አለች። ከዛ ተረጋጋውና ነገርኳት ማለት ነው። አንዳንዴ ወይኔ አዲስነት እዛ ሀገር ጊደር ነው የሚባለው። ዲስቱ ጊደር ነው የሚባለው። ጊደር ፍለጋ ያለኝ እኔማ ያ ፍለጋ ሄድኩኝ እንጂ ሀያ ነው ብዬ ነው እንደወጣው አረ የሩዋገር ታሪክ እኮ ጊደር የት ነው እያለ ፍለጋ ጊደር የለም እያለ ጊደር እንግዲህ ላም ነው። እኛ ጋር ብዙ ነገር አልፈን እኮ ዛሬ ቋንቋ የለመድነው ብዙ ስቃይ ደርሶብኝ ጌታ ናፈቃችኝ። በጣም ነው የሚያስቀው ወላሂ። እኛማ ታሪካችን እኮ ብዙ ችግር ነው አሳለፍ ነው። ቴጂዬ ፊልም ይወጣል በእውነት ቲጂዬ ፊልም ይወጣል። የአረብ ሀገር ታሪክ በእውነት ሁለት ሶስት የእናንተ እኮ ችግር ምንድን ነው መሰለሽ? ትምህርት ቤት አትገቡም አይደለ? እዛ ሀረብ ስትሄዱ ትምህርት ቤት ትገባላችሁ እንዴ? እኮ እዛው ቤት ውስጥ ነው የምትለምዱት አይደለ? ችግሩ እሱ ነው። ቤት ውስጥ ነው የምንለምደው። ቤት ነው የሚለመደው ነው። የኢትዮጵያ ልጆች 3 ወር ነው የሚፈጅባቸው። የሚገርምሽ ነገር ያንንም በጣም ጎበዙ ናቸው የኢትዮጵያ ልጆች። በተለይ በጣም ትችላላችሁ ይሉና ድኛን ራሱ ሰላም ነን የኔ ውድ እንዴት ናችሁ አለን። አንቺስ ምን ገጠመሽ? አሁን ገጠሜ ነው እያወራን ያለን። ይቀር ቴጂ እንዴት ነሽ? ሰላም ነሽ ወይ? አለሁ የኔ ቆንጆ። አሚናዬ እንዴት ነሽ የኔ ማር? አለሁልሽ። ሰላም ነኝ። ሰላም ነሽ? ስለ አረብ ሀገርና ስለ ውጭ ሀገር የገጠመኝ ገና ስትገቢ ምን እንደገጠመሽ ቋንቋችን እያወራን ምን ገጠመሽ አንቺ? ምንድን ነው ገጠማችሁ? ቋንቋ ሳታውቂ ማለት ነው ከአረቦቹ ጋር እንዴት ተግባባሽ የመጀመሪያ ጊዜ? አረ እኔ እሱን ዝም በሉት። አሁን ካነሳው ሽንቴ ጨርሳለሁ። አንድ ቀን ማለት ነው መጀመሪያ የመጣው ቀን የሆነ ልብስ እንትን የሚያደርግ በሰላ የሚባል ነገር አለ አይደለም? እሱን አምጪ ስትለኝ ማለት ነው አስር ሰላት ወዳው ነው የሰገድኩት። አስር ነው ጊዜ ማለት ነው። ሰላ አምጪ ስትለኝ ሰላትሽን ሲገጪ እያለችኝ መሰለኝ ሰላቴን ጀመርኩ።
እቺ ሴት እንዲህ ላለው እቺ ሴት ምን ፈልጋ ነው? አሁን ሰግጄ አይደለም አሁንም ሲገጂ ብትለኝ ራስ በራስ ያወራለሁ። ከዛ ዝም ብዬ ወዶ አርጌ ከዛ ወጥቼ ሰገድኩ። አሁን ጄቤ ሰላ ትለኛለች። እቺ ሴት አሁን ምንድን ነው የምትለኝ? ዝም ብዬ ከዛ እየመጣች እኔን አይታ በሲቅ እሷ አሁንም ማለት ነው አሁንም ዛሬ እሱን ሰርቼ አሁንም ናጌ ማለት ነው የሆነ እንትን የኛ ሀገር በቆሎ አለ አይደለም? እሱ እሸት ማለት ነው። እሱን አምጪ ስትለኝ ፍልፍል አምጪ ስትለኝ እሱን ፍልፍል ያለችኝ መሰለኝ። ተላጃ አውጥቼ እሱን ይፈልፍላል እኔ ማለት ነው። የኔ ማጉድ ነው። አላን እና ናቸው ነው እና ሁላችን ላይ ነው። አንቺ ብቻ አይደለሽም። ቲጂ የኛ አንድ ላይ መጣ ነው ማለት ነው። ደግሞ በዚህ ሀገር አሁንም ደግሞ ተአሊ ስትለኝ ሂጂ ያለችኝ መሰለኝ። ይሄዳለሁ አሁንም ደግሞ ስትለኝ ነይ ያለችኝ መሰለኝ። ይመጣለሁ እንደውም ራሴ ነው ሽንት ይዞናል። ሁለታችንም ቋንቋ አናውቅም። ምን ብለን እንጠይቅ? የኔስ ጉድ ጌታን እኔ ኩላሊት ያሞኛል። ለጓደኛዬ አንቺ ነይ አንድ ቦታ ሄደን እንቀመጥ ስላት ወይ ሊይዙን ይችላል ወይ ካሜራ ሊኖር ይችላል። ምን ብለን እሺ ለማን እንጠይቅ አልኳት። እሷም ሽንቷ ይዟታል፣ እኔም ሽንቴ ይዞኛል። ሽንት ቤቱ ጋር እንደሆነ መጠየቅ ከዛ እንቆራረጣለን ወደዚህ ወደዛ ስንል እሷ ደግሞ አቀማመጥ አሳየችን። ሽንት ቤት እንደሆነ ገባት ሴትዮዋ። ሽንት ቤት እንደፈለግን አወቅን። ከዛ እዛ ሄዳ ሽንት ቤቱን ከክፍላችን ውጪ ነው፣ ገና ውጪ ወጥተሽ ነው የምትሸኙ። እዚህ ጋር ነው የምትሸኙ ብላ ቋንቋን ባናቅም በእጇ ምልክት ነገረችን። እንዳደን እግዚአብሔር እኛ ነው አፈነዳሽ ይዛለተ የወጣረና በጣም ከባድ ነው። ቋንቋ እስከሚለመድ አረብ ሀገር በጣም ይከብዳል። ጌታን ኧረ በእናታችሁ ኧረ የሆነ ኮሬክስ ነው ምንድን ነው የሆነ አለ አይደለ? ሀማም እንትን የሚያረጉት እሱን ሀማም ላይ ያለ አምጪ ስትለኝ ሙት ባገብቼ ዝም ብዬ እፈልጋለሁ። ሀማም ምን እንደሆነ አላውቅም እኔ። ወይኔ የኔስ ጉድ ነው የእውነት። በተለይ በህይወቴ ማረሳት ነገር ሰላትን የሰገድኩ በጣም ነው የምታስቀኝ። ሌላ ዝምሮጤስ በጣም ይገርመኛል። አሁን እያስታወስኩ በጣም ነው የምወሰቀው የእውነት ይገርመኛል። ትልቅ ነገር ነው። አልፎ የእውነት ሳላ አምጪ ስትለኝ እናንተ አሁን ነው ሰግጄ የተነሳሁት እኮ ሳላ አምጪ ስትለኝ አሁንም ጀመርኩ። አንቺው ደግሞ ተመሳሳይ ነው እኮ ይመስላል። ሰላና ሰላም አንድ አይነት ነው እና እኔ ሰላት ስገጅ እቺ ይመሳሰላል። በዚህ ሀገር ሶስቴ አብራራለሁ እንዴ እኔ ቆንጆ ከዛ ለወንድሜ ተናገርኩ። እሱ በሲቅ ትኛለሽ። እሺ የቤቷ ባለቤት አስገብልሽ ልመለስ የሆነ ሲጂ ልመልስሽ ይልካል። ኦኬ ኦኬ አም ሹር እኔ ሰማችሁ ቋንቋ ብዙ አላውቅም እስካሁን ድረስ የእውነት አላውቅም። በዚህ ነው የምታወሪያቸው? ወላሂ አላውቅም። ምክንያቱም ምን እንደሆነ ታውቃላችሁ? እዚህ እንደመጣሁ 15 ቀን ነው ብሩክና ሀይሚን የተዋወቅኩት ያየሁት። በቃ ትኩረቴ በሙሉ እዚህ ቲክቶክ ላይ ሆኖ ቋንቋ ማነሳት ከበደኝ በጣም የእውነት። አንድ አመት በሙሉ ትኩረቴ 2 አመት ሊሆን 3 ይሄ ወር ሲያልቅ 3 ወር ነው ቀረኝ። 2 አመት ለመሆን ማለት ነው። 3 ወር ብቻ በጣም ቆየሽ። እኔ እናቱን ነው እኔ ወላሂ ቋንቋ ብዙ አላውቅም። አሁን በቃ ዝም ብዬ ስራ ይሰራለሁ። ይሄን ስራ ቋንቋማ ግዴታ ነው። እንደምንም አድርገሽ ትውት አድርገሽ ለቋንቋሽ ቦታ ስጪው። አሁን በቃ ማግባባት አልቻልንም። እኔ ቋንቋ አላውቅም። ያው ትኩረቴ በሙሉ እዚህ ነው። ዩቲዩብ ላይ ነኝ፣ ቲክቶክ ነኝ። በቃ ዩቲዩብ ላይ ቢሆንም እንትንሽ ግን በጣም ቦታ ስጪው። በጣም ትኩረት አለበዛማ እነሱ ይጨማለቁብሻል እኮ። እኔ ውድ ቋንቋ ካላወቅሽ እነሱም በጣም ለበታች ሊያረጉሽ። ቋንቋ ካወቅሽ እኮ እኩል ነው የምትመላለሹ። ልጆቹ እኮ እንግዲህ ቤቱ ሰው ጥሩ ነው። ስለዛ ነው እስካሁን ድረስ የቆየው ሲጀምር። ኧረ ጎበዝ ነሽ። ኧረ እኔ 5 ወር በ6 ወር በደንብ አጣርቼ መናገር ጀመርኩ።
እኔ አላቅም፣ ብዙ አላቅም የእውነት። ደግሞ ሙስሊሞቹ ታውቃላችሁ ቁርአን ስለምትቀሩ ከኛ ከክርስቲያን የበለጠ ሙስሊሞች ይሄንን ስሪ ስትለኝ ራሴ ስራን አውቄ ራሴ እሰራለሁ፣ ግን ቋንቋ አላቅም። ወይኔ ቆየሽ 2 ዓመት። ኧረ ከባድ ነው የእውነት 2 ዓመት ደርሻለሁ። አላቅም የሆነ እቃ አንቺ ስትለኝ በቃ አላቅም። አይደለም ለማወቅ ሞክሪ። ከስራሽም ጋር ከምታዩም ጋር ይሁ ቴሌቪዥን ሁሉም ግን ለቋንቋሽ ትኩረት ስጪ እኮ። ምን እንደሆነ ታውቃላችሁ? እንደመጣሁ 15 ቀን ሲሆነኝ ነው እዚህ ቲክቶክ መንደር ተሰራፍኩት። ቲክቶክ መንደር በቃ አንድ አለች እኛ ጋር የሴትዮዋ ልጇ ቤት የሰራች እግዚአብሔር ነው የምላችሁ 7 ዓመት ሰርታለች። በስነ ስርዓት ቋንቋ አዝማች አንደኛው እኮ እንደኔ ነው፣ እሷ እንደኔ ነው። አሁን ወላሂ ከኔ በኋላ የመጡ ልጆች ማለት ነው በደንብ ያውቃሉ። በኔ ሲያናግሩኝ እኔ አላውቅም። ከኔ በኋላ ገና አሁን ባለፈ ነው ሀገሯ ተከንስራ የገባችሁ በ7 ዓመቷ ልትሄድ ቀኑ ምን ሰዓት እንደሆነ እኔ ነኝ ተነግሮኝ እኔ ያስረዳኋት ማለት 7 ዓመት ነው የሰራችው። እኔ እናቷ ሴትዮዋ እናቷ ቤት ነው ያለው፣ እሷ ደግሞ እኔ ሴትዮዋ ልጇ ቤት ነው ያለችው እና 7 ዓመት አሁን እኔ አሁን አስፈራኝ ነገር አሁን ሌላ ቤት ከሄድኩ እንዴት ነው ለማሆን እኮ አልኩሽ እኮ በአንድ ቤት እስርሽ አይታወቅም የሚገጥመን ነገር። አንዳንዴ ይሁን ነገር ይፈጠርና ለቀን እንወጣለን። መቼም ቤታችን አይደለም ሀገራችን አይደለም፣ ግን ለማይ መሄድ አይቀርም። እኔ እዚህ ቤት በጣም ስራ ይበዛበታል። መሄድ አይቀርም። ሰዎቹ ማር እየሰማሽ አሚና እየሰማሽ ስራ ከበዛብሽም ቤቱ ጥሩ ከሆነ ግን አትች። ቤቱ ጥሩ ነው፣ ሰዎቹም ጥሩ ነው፣ ስራ ይበዛብኛል። ግን እኔ የመጣው ቀን አንድ ልጅ እዚህ ቤት ነበረች። እናቷን ሲያማት ለቃ ይመለሳለሁ በማለት ኢትዮጵያ ገብታለች። እንቶሎ ስላልመጣች ነው እኔን አመጡኝ። 2 ዓመት ትጨርስና ከዚህ በኋላ ትመጫለሽ አሏት እነሱ። አሁን ትደውላለች፣ ትጠይቃለች፣ አልተጨረሰም ወይ ትላለች። አንቺ ሂዳ ያስታሽላለች ሁሉ የእውነት እንደዚህ ትላለች እኮ በሰዎች እና በቃ ሌላ ቦታ ተጀፈሱ ችግር የለብሽም። ቋንቋ ሰዎች በጣም ወላሂ ሰዎች አባትና እናት ነው። የት ነው ያለሽው? እኔ ባህሬን ነኝ። ባህሬን ነሽ? ግን ባህሬ ጥሩ ሀገር ነው። ይቅርታ ስለማላውቀው ነው ያጋጥመው እንጂ መጥፎ ናቸው ስልሽ። ደሞዙ ምናምን ደህና ነው? ደሞዝ ደግሞ ትንሽ ነው፣ 900 ድርሃም ነው። እኔ 900 ብር ማለት ነው፣ ትንሽ ነው። ይዋ ባህሬን 90 ብር ማለት ነው። ስልሽ ትንሽ ነው ይመስለኛል። ትንሽ ነው። እንደውም የኔ ብዙ ነው። 800 የሚሰሩ አሉ፣ 700 የሚሰሩ አብዛኛው እንደዛ ነው። ትንሽ ነው። እኔ አሁን ዱባይ ነኝ ያለሁት። የቆየሁት እስከ 1500 ነው የሚከፈለው። ስንት? እስከ 1500 ወላሂ ማሻአላ መድኃኒዓለም። እኔ አሁን ብዙ ጊዜ ነው አሁን 1500 ነው የሚከፈለው። ኮንትራት ነው 1500 ነው። አይ ከመጣሽ ቆይተሻል። አዎ 9 ዓመት ነው እዚህ ቤት። ይጨንቀኛል እንደዚህ ሲሉኝ። ምን እንደሆነ አላውቅም። ምንም አይጨንቅም። በቃ ተለማምደን እነሱ ሆነ ነው። ኧረ እኔ አልሰራም። አልሰራም። ኧረ እኔ ከዚህ ቤት ቦታ የትም ሌላ ቦታ ሄጄ ስራ አልሰራም። የሚገርምሽ እውነት ስነግርሽ ማንም አያስቀምጠኝም። እኔ እየተሳደብኩ የሆነ ነገር እኩል ነው የምመልስላቸው። እኔ ሀገሬ ይሻለኛል ሲጀመር። እኔ እንጃ ስልሽ ሀገራችን ማንም ሀገሩ አይጠላም እኮ ያው ማለት ብዙ ነገር የምታስብ ነገር ይኖርሻል። ሀገራችን ቢመቸን እኮ ማንም ሀገሩ ጠርቶ እዚህ ሊቀመጥ የሚችል ሰው የለም። እኔ አሁን እዚህን 2 ዓመት ከጨረስኩ አሁን ኢንሻአላህ 2 ዓመት ካጨመርኩ ወደ ኋላ ሳልል ወደ ሀገሬ ነው ያሳካልሽ። ታይዋለሽ። እኔ መጀመሪያ ስመጣ 2 ዓመት ከሰራን በኋላ አልቀመጥም ብዬ ነበር የመጣሁት ወላሂ። እና ግን ታይዋለሽ አንዱ ስትዩ አልሞላም ሲል እኮ እንጂ ስደት ወዱ አይደለም። ማንኛውም እህቶቻችን እዚህ ላይ እንኳን አንቺ 16 ዓመት 17 ልጆቼ ናፍቆኛል እኮ። እንደዛ እኮ ነው። ያቸው ገብተሽ ያቸው አይተሽ መመለስ ነው። አሚናዬ ከሄድኩ መሰል ከሄድኩ ያናግራል ወይ የኔን ደግሞ ገጠም ልንገርሽማ፣ ከሙዳችሁ ላውጣችሁ። የኔን ደግሞ ገጠም ላውራሽማ እና እህቴ ቤት ነው ስንመጣ እኔ ቃኑኝን የመጣሁት ተለፎን ማለት ነው። ከእህቶቼ ልጆቹ ጋር እየተጫወትኩ ነው። ድብብቆች ነው የምንጫወተው እና የእህቴ ልጅ ወንዱ ጌዳውን ይለኛል። ጌዳውን የሚለኝ የእሱን ክፍል ወስጄ ስለተኛሁበት ነው አልጋው ላይ ብዬ መሬት እያነጠፍኩ መተኛት ጀመርኩ። እህቴ ስትመጣ ምን ሆነሽ ነው መሬት መተኛት? ምን ሆነሽ ነው መሬት አንጥፈሽ የምትተኝ ትለኛለች። ልጅሽ ጌዳውን እያለኝ ነው አልኳት።
ለካ ጌዳውን የሚለኝ ተደበቂ ነው ለካ የሚለኝ እኔ ጌዳውን ካልጌላ ካልጋይ ላይ ውረጅ ማለት መስሎኝ መሬት እያነጠፍኩ መተኛ ጀመር። እናንተ እኔ ደግሞ ምን እንደሆነ ታውቃላችሁ? ሀገር ላይ ያለው ማለት ነው መረብ ኳስ በጣም ይወዳለሁ። እኔ ተማሪ ነበርኩ፣ በጣም ኳስ ይወዳለሁ። ከዛ ስራ የሰራው ልጆች የመዳም ልጆች ሲጫወቱ ስራውን ትቼ ወጥቼ ከነሱ ይጫወታለሁ ኳስ ማለት ነው። ስራውን ዝም ብዬ ማለት ነው እዚህ ከመስኮት አይቼ ማለት ነው። በቃ ዞር ብዬ ሄድኩኝ። ከልጆች ይጫወታል። በቃ እንዲህ ስትልጫወት መዳም ቤት አልነበራቸው መጣች። የት ሄደች? አሚና ወይ አሚና ወይ ትላለች። ከዛ ከመስኮት እና ያለች ታዲ ያለች ልጅ አለሽ? አዎ አለኝ። ለምንድን ነው ህፃን ነሽ ወይ አንቺ ልጅ አለሽ ትነሽ አለች። የአንቺ ስራ ይሄ ነው። ልጆቻቸው የሚወድ ሰው ሰራተኛቸው በጣም ይወዳሉ። ወላሂ አዎ እኔ በቃ ልጆቻቸው አንቺ ሰራተኛ በስንት ዓመትሽ ነው ያገባሽው አለሽ ያለች። በስንት ዓመትሽ ነው አለች። ከዛ እኔ በ16 ነው 15 ነው ያገባሁት። እኔ ግን አንድ ቀን ደግሞ አሚናዬ ምን ሆነ መሰለሽ? አንድ ቀን ደግሞ የተጠቀለለ ወይኔ ጉዴ ፈላ። የተጠቀለለ ሲያምር ሳንድዊች ይመስላል። እሱ ለካ ናፕኪን ነው ቢ ያለኝ መሰለኝ እና ልጅ ሰጠኝ። ትነጩ አይነጭም። ከዛ በምን ልጠይቀው በምን ልጁ ልጠይቀው ምንድን ነው ብዬ እንዴት ልበለው? ይሄ ዳቦ አኛኛኛ አልኩት ማለት ነው። ሳንድዊች ማለት በእንግሊዝኛ ምን እንደሆነ ግራ ገባኝና ሲመጣልኝ ቂጣ መሆኑን አወቅኩት። ሳንድዊች ቂጣ እንደሚባል አወቅኩና ልጁ ይሄት ልጅ ጆቤ ነው እዮቤ ቂጣ ኛኛኛኛ አልኩት። እኔ ደግሞ ማለት ነው ቋንቋ ብቻ መጥፎ ሆነ ኦኬ ነው፣ መጥፎም ሰራ ኦኬ። ይሄንን ለምን አደረግሽ? ኦኬ እንዲህ ለኛ ይሄንን ለምንድን ነው ያደረግሽ? አሜሪካን ወዲያው ሄዳችሁ ሁሉም ነገር የምታውቁ ይመስለኛል እኮ እንደኛ ይመስለኛል። እንደዚህ ሲሉኝ ማለት ነው እዚህ ቦይ እንደዚህ ሲሉኝ ምን እንዳለ ልንገርሽማ። የእህቴ ልጅ ማለት ነው ለእህቴ ሄዶ ተሽፍትና ታላቅ ናፕኪን መብላት ጀመረች። ሲስተሽፍት ብሎ አላላት መሰለሽ። እኔ ደግሞ ቋንቋዬ በሙሉ ኦኬ ነው፣ መጥፎም ኦኬ ነው፣ ጥሩ ኦኬ ነው። ይሄ የት አለ ስትለኝ ኦኬ ይላለሁ። ዝም ብዬ ምንድን ነው ኦኬ ሸዋት ትለኛለች። ያን የት ወሰድሽው የት አለ ትለኛለች። እኔ ግን አላ ኦኬ በቃ ዝም ብዬ ኦኬ ቋንቋ ሌላ ነገር አላውቅም። ወይ አንድ ቀን ደግሞ እንደዚህ ድብብቆሽ እየተጫወቱ ህጻናት ናቸው። ዛፍ ላይ ውጫ ላይ ወይም እንዴት ነው ዛፍ ላይ በምን እንግሊዘኛ ነው ዛፍ ምን ሆነ በእንግሊዘኛ አላውቅም። እንዴት ነው የምወጣው? እንዴት ብዬ ነው በእንግሊዘኛ የማመጣው? ሽንት ቤት እገባለሁ፣ እወጣለሁ። አፕ እኮ ለማለት ነው። አፕ ለማለት እንዴት ወላሂ አሁን ራሱ ማለት ነው ቋንቋ የፈለኩን ነገር ለመጠየቅ ወንድሜ ጋር ዱባይ ደውላለሁ። እሱ ያናግራል። አሚና አንድ ነገር ስመኝማ አንድ ቀን ማለት ነው ይዞኝ ሆዴ ጮኸና ፋርማሲ ሄድኩኝ። ይጮሃል ማለት ምን ይላሉ ባረባይና እምቢያለና ጩር ጩር ብዬ እምቢያለና ከዛ ጀረስ አልኩኝ። ጀረስ ምንድን ነው አለ ሰውዬው። ጩር ብዬ ምን ቢያንስ ማለት ነው ምን ቢያንስ እንግሊዝኛ ከአረብኛ ብትቀላቀይ ጥሩ ነበር። ሳውንድ ድምፅ አለው ብትይ ችግር ነበር። ግን አላውቅም ይጮሃል ማለት እስካሁን አላውቅም። በእናትሽ እኮ ጩር ይላል። ጩር አላውቅም እኔም ሲጀመር ማለት ነው። ብቻ ተመስገን ዛሬ ለዚህ ደርሰናል። ወላሂ አሚናዬ ማልንገርሽማ አንድ ቀን ማለት ነው እኔ እማዬ አመማትና ማይማ ፋሚሊ ዶክተር እህታችን